ቆይት ብሏልና ላግባሽ አላት እና እሺ እንትን አለችው። የሆነ አንድ ከተማ አይደለም ያሉት። ከዛ ቤት ና አለችው። ኒካ አሰሩ። አየር ላይ ነው ኒካ ያሰሩት። ቤት መጣ። የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም፣ አያነሳም፣ ስልክ አያነሳም። በቃ ኒካዬን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጠራ የሚገርምህ እዛው ዱባይ ሌላ ሚስት አለችው። እሷ እንትን ናት። እንደገና ደግሞ አገር ቤት ደግሞ ኦሪጂናል ሚስት አለችው፣ የመጀመሪያ ሚስቱ። ዱባይም አብሯት የሚኖር ደግሞ ሌላ ልጅ ናት። ያቺ ልጅ አታውቅም። ሰለምቴ ናት። አሁን ምንድን ነው እንደዚህ አይነት ሰዎች መስበር ምንድን ነው የምትጠቀመው? ሰለምቴ ናት። ምንድን ነው አንተ የምትጠቀመው? ገና ለገና ማለት ነው። ከዛ በኋላ ዞር ብሎ አያትም። እና አንድ ሰው ነይቶ እፋታለሁ ብሎ ነይቶ ከመጣ ያው ዚና ነው፣ ምንም ልዩነት የለውም። ምክንያቱም ጊዜያዊ ጋብቻ የሚባል ነገር ወይም ደግሞ የሙጣ ኒካ የሚባለው ነገር ወይም ደግሞ የቴምፖራሪ ማሬጅ የሚባለው ነገር በኢስላም የተከለከለ ነው። ከዛ አንጻር ነው እንግዲህ ይህን ይመስላል። ኡስታዝ ባረከላሁ ፊክ ጠወለላ ዑምረክ ኢንሻአላህ ሐፈዘከላህ ወራክ። ኡስታዝ እንግዲህ ያልተሰለፈውን ሰምታችኋል። እኛም እንግዲህ እኔም የኡስታዝ ሀሳብ ነው ያለኝ። እስኪ አቡ ሰላህ አሁን ቀጥል፣ ያው ካቆምኩበት። ከዛ በኋላ ደግሞ መንሱር ጀማል ጠይቀው ካለ ወይ የሚለው ነገር ካለ እንሰማዋለን። አቡ ሰላህ ኔትወርክ ተስተካክሏል? አቡ ሰላህ አኺ እየሰማህ? በነገራችን ላይ መንሱር ያለውን አልሰማሁትም። አቡ ሰላህ ሲያብራራ ነው የሰማሁት። የመንሱር ዋለይኩም ሰላም፣ እንዴት ናችሁ? ሳም ናችሁ ወይ? ማሻአላህ። ሶሻል ሚዲያ አልሐምዱሊላህ የሆኑ ስህተቶች ሲፈጠሩ በዲን አልእስላም ላይ የሚመጡ ነገሮች ሲኖሩ በእነዚህ አይነት መልኩ ግሩፕ ፈጥረን መስተካከል ያለበትን ነገር መብታችንንም ከማስከበር አኳያ ዲናችን ጋር ደግሞ የሚጋጭ ነገር ሲፈጠር እንደዚህ ሆነን መሄዱ በጣም በጣም ደስ ይለኛል። ሙቤ አላህ ጀዛውን ይክፈልህ በምታደርገው ነገር። ቬሪ ሃፒ፣ በጣም ነው ፕራውድ መሆንብህ። ደስ ይለኛል፣ እንትን ኢነርጂ ደስ ይለኛል። ከዲኑ ጋር በተገናኘ ምንድነው ወደዚህኛው ፖይንት ስመጣ ግን እኔ ጀስት ይሄ ሀላል ሆም የሚባለውን ትሬንድ ሸሪያዊ ማድረግ የሚቻልበት ከዲኑ ጋር የማይጋጭበትን መንገድ ፈጥሮ ማስተካከል የሚቻልበት ነገር ቢኖር አሁን ወላሂ ሁላችንም ከኔም ብትጀምር ትዳር ላይ ችግር አለብን። ብዙ እህቶች ትዳር ይፈልጋሉ፣ ምንም ጥያቄ የለውም። ታውቃላችሁ እናንተም ብዙ ወንድም ትዳር ይፈልጋል። የመገናኘቱ ሁኔታ ግን ከኑሮ ውድነት ከቢዚ ከመሆን የተለያየ ነገር ላይ ከመኖር እንደዚህ አይነት ፕላትፎርም ሸሪዓዊ ተደርጎ መኖር ቢችል ኢን ፊውቸር እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። ኢዝሊ ሰዎች ሀላል ሆነው ኒካህ አድርገው መገናኘት ቢችሉ ዚናን ከማስፋፋት የበለጠ ጥሩ ይሆናል የሚል አይምሮ ውስጥ ስለነበረ ነው። እና ይህንን መንገድ ደግሞ እናንተ እያላችሁ ያላችሁበትን መንገድ እኔ ማውቀው ነገር የለም። ግን እንዲሁ እንደ አንድ ውጭ ሆኖ እንደሚታዘብ ሰው አላህ በዚህ ወይ ሊሰጥህ ይችላል። ኦፍኮርስ አላህ ሲፈቅድ ነው ሁሉም ነገር የሚሆን። አላህ ሲፈቅድ ነው ሁሉም ነገር የሚሆነው። እና አሁን ሪፖርት ይደረግበት ምናምን የሚለውን ነገር ሳየው መጀመሪያ ወደዛ ማምጣት የምንችልበት ሚንስ የለም ወይ? አካውንቱን ማዘጋቱ ምንድን ነው ትርጉሙ? አሁን እኛ ሙስሊሙንን ሙስሊም ላይ ምናምን ደግሞ እንደዚህ ሲባል ያው ታውቃላችሁ እነሱም እርስ በርስ የሚባል ነገር ያመጣብናል። እና ነገሩን ቀለል ቢታሰብበት ሰውየውም መጥቶ ማስተካከል የሚችልበት ነገር ካለ አይ አካሂዱ ልክ አይደለም፣ በቃ ከሸሪዓዊ ውጭ ነው፣ ዲኑ ጋር የሚጋጭ ነገር ነው የተሰራ ያለው ከተባለ ግን እኔም አንዱ ሪፖርት አድራጊው ነኝ። እና እሱን ነገር እውቀቱ ካላቸው እንደዚህ እዚህ ገስት ላይ እንዳሉ ሰዎች እንትን ተደርጎ ቢታይ የሚለውን ነገር አስቤ ነው። ያው ሶሻል ሚዲያ ነገር ታውቃላችሁ፣ ቢዘጋም ሌላ ይከፈታል ምናምን። ማዘጋቱ ብቻ እንትን የለውም። እሱ አይምሮ ላይ ቢሰራና ወደ ሀላል መቀየር የሚቻልበትን ነገር ብንፈጥር የሚለውን ነው እኔ አስቤ የነበረው ማለት ነው። ኡስታዝ ወሒድ እዚህ ላይ ትናገራለህ? ኦኬ። አይ አቡሳ ላይ ይቀጥላል። ግን እኔ ይሄ ወደ ህጋዊ ነገር ይሁን ምናምን ነገር የሚባለውን ነገር እኔ አልደግፈውም። ራሱ ኖርማል አሁን ጥፋቱ 70% 80% ጥፋት እየተካሄደ ነው ያለው። ፈሳድ እየተስፋፋ ነው ያለው።
እና ፈሳድ የሚበረታታበት ምክንያት የለውም ራሱ ማለት ነው። የሰው ህይወት እየተበላሸ እንዴት ነው ሀላል የሀላል ፈሳድ የሚባል ነገር መጣ እንዴ? ሳናስበው ሳናውቀው እኛ በሀላል መልኩ ፈሳድ ይምጣ እየተባለ ነው። ውስጥ ለውስጥ እንትን የሚሉ ነገሮች ብዙ ነገር ነው። የቪዲዮ ኮሎች አሉ፣ የድምፅ እንትኖች አሉ ምናምን ነገር። ይሄ አላህ በቁርአን ውስጥ ከዚህ ውጭ ያለው ነገር የተከለከለው ድንበር ማለፍ ነው ብሎ የተባሉ ነገሮች እየተደረጉ ነው ያሉ። ምንም የማያውቁ ሰዎችን እየተበላሹ ነው ያሉት እና እንጃ እኔ በበኩሌ ሪኮመንድ አላደርግም። ጋይ እንትንም አይደለም። መጅሊሱም ይህን ጉዳይ ቢያዩ ጥሩ ነው። ዑለማዎቻችንም የእውቀት ባለቤቶችም ይሄ በዚህ ጉዳይ ላይ ቢሄዱበት ጥሩ ነው። ይሄ ነገር ትክክል አይደለም ብለው ወጥተው ማወገዝ አለባቸው። ካወገዙ ላይቀር ማለት ነው። እኔ የምትሉት ሰውዬ አላውቀውም፣ አናግሬውም አላውቅም፣ ድምፁን ሰምቼም አላውቅም፣ ፕሮግራሙን ተከታትዬም አላውቅም። ነገር ግን አካውንት ቢዘጋ ሌላ አካውንትን ማውጣት ይችላል። አካውንት ያላቸው ሰዎች ሊሰጡት ይችላሉ። ይህ ስራ ሰፖርት የሚያደርጉት ሰዎች ማለት ነው። እና ካስፈለገ እሱን አካውንት እናዘጋም ቢባል ምናልባት እንትንም ሊል ይችላል። አካውንት ቢዘጋ አካውንት ሊከፈት ይችላል። ግን አካውንት ቢዘጋ ከተባለ ፈሳድ እያስፋፋ ከሆነ ኋይኖት የማይዘጋበት ምክንያት ምንድን ነው? ምንም ምክንያት የለውም። ራሱ ምንም የሚቀር ምክንያት የለውም። እና መደረግ ካለበት ይደረጋል። አናግራችሁት እንደሆነ አላውቅም። ያናገረው ሰው አለ አካል አለ? አረ ኡስታዝ እኛ እዚህ ጠብቀ ነው ያናገረ ሰው ና ብለነዋል። እንደዛ ምክንያቱም ከምን አንጻር እንደሚያደርግም እሷው ነው የምትሉት ማለት ነው። እዚህ ቲክቶክ ላይ ያለው ሰው ከምን አንጻር እያደረገ ያለው ምናምን የሚለውን ነገር ደግሞ ቢያናግሩት ምናምን ነገር ማናገር ከፈለገ እኔም ሊያናገረኝ ይችላል። ከፐርሰናሊ እንዳይወስደው በእኔ አላውቀውም። ምክንያቱም ስለማላውቀው ሰው ማውራት አልችልም። ግን አሁን ፈሳዱ ኃይለኛ ፈሳድ እንዳለ ቲክቶክ ላይ ምናምን ነገር ኢንፎርሜሽኑ አለኝ። ስለዚህ ማስተካከል የሚችለው በምን አይነት መልኩ ሰራለው የሚለውን ነገር ምንድነው ማድረግ ያለብኝ ምናምን የሚለውን ነገር ለመመካከር ከፈለገ ግን ፕሊስ እንትን በሉኝ፣ ስልኩን አስቀምጣችሁልኝ ማናገር እችላለሁ። እኔ እሱም ሊያናገረኝ ይችላል እንትን ማለት ነው። ያው ለመተራረብ ማለት ነው እንጂ ፐርሰናሊ አንሄድበትም። ፐርሰናሊ የሆኑ ነገሮች እኔ በበኩሌ ፐርሰናሊ አይደለም የሄድኩት ያለሁት እንደ ዲን ያየሁት። ከሰው ክብር ይልቅ የዲን ክብር ይበልጣል። ዲናችን ሲነካ እህቶቻችን የሆነ ነገር ሲሆኑ ህይወታቸው ሲበላሽ ምናምን አይ እኔ እህቴ ያልተነካችም እና ችግር የለውም የምትሉ ከሆነ አላውቅም። እኔ እዚህ አሁን አላህ የሰጠኝ እህቶች ናቸው፣ ወንድሞች ናቸው። ለእነዚህ ወንድሜ የማይሰማኝ ከሆነ የማይቆረቆረኝ ከሆነ አላመንኩም እኔም። ስለዚህ እነዚህም እህቶቼ ናቸው። እንደውም የኛው የሚበልጥ ብላ ይመስለኛል ሌላ መንገድ ስለሆነ ያኛው በአካላዊ ነገር በስጋና በደም ንክኪ ምናምን ነገር ከሆነ እሱም ሌላ ጉዳይ ነው። ይሄኛው በቃ ያቺ ከአንድ አብራክ የወጣ ነው። አንድ አብራክ ውስጥ የነበሩት ሰዎች ከአንድ አብራክ ውስጥ የወጣ ነዋ። እሷ ካልተበደለች በስተቀር ሌላው አይመለከተኝም ነገር ካልን በጣም አስቸጋሪ ነው የሚሆነው። ይመለከተናል ካልን ግን የሁሉንም እህቶች ነው። ሰው ጥሩ ትዳር ይዞ እንዲወዝ ህይወቱ እንዳይበላሽ እህቴ ላይ ሊደርስም አልፈልገውን ነገር ህይወቷ እንዳይበላሽ ምናምን ምጥር ከሆነ ሌላውንም ህይወት እንዳይነካ እቆረቆራለሁ ማለት ነው። እና ከዛ አንጻር ነው የመንሱር ሀሳብም ጥሩ ነው፣ ግን ትንሽ ጥናት ይፈልጋል። ጥናት ቢጠናበት ጥሩ ነው እንዳለው ከምን አንጻር ዑለማዎች ማወቅ አለባቸው። የማሳወቅ መጅሊሱንም ማሳወቅ መናገር አለብን። እንደዚህ ነገር ተፈጥሯል እና ምን ቢደር ጥሩ ነው። ሰው መጋባት ደግሞ መንሱር እንዳለው ሰው ማግባት በጣም ቢዚ ሆኗል ሰው እና ሰው ለሰው አዲስ አበባ ለአዲስ አበባ እንኳን ተቀምጦ ሰው ለሰው አይገናኝም። ያላገቡ ቁጭ ያሉ ሰዎች አሉ እዛው አዲስ አበባ ሆነው ማለት ነው። እና እንደ አይነት ነገሮች አሉ እና ሰዎች እንዴት ነው ኮንታክት ተደራርገው እንዲጋቡ ማድረግ የሚቻለው ነው እንዲተዋወቁ ማድረግ የሚቻለው የሚለው ነገርም መጠናት አለበት። ዝም ብሎ የሚታለፍ ነገርም አይደለም እና ይህን ለማለት ፈልጌ ነው። አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኦኬ እኛ እንግዲህ ኡስታዝ ያው ይሄ አሁን ሀላሉም አንዱ አባል ከነበረች እና እዛው ሁሌ ላይፍ ላይ የምትገኝ እህታችን አለች። እንግዲህ ይሄን ነገር ትክክል እንዳልሆነ ከአባል ከዛ ወጥታ እስኪ ሀያት አንቺ እንግዲህ እዛ ሁሌ አብረሽ ነበርሽ እና በተለይ ይሄ አባል ሆነሽ ከዛ በኋላ ለአንቺ የምታገኘው ጥቅም ባለፈው ለኛ ያጫወትሽ ነገር እንደ ለውስታዝ ብትነግሪው እንገት አልሰማሁም እና ይሄ ነገር መቆም አለበት። ምንድነው በዚህ አይነት ምክንያት ነው እህቶቻችን እንደዚህ እየመጡ ሲነግሩን የራሳቸውን ጥቅም ነው የሚፈልጉት እና ሀያት አንድ የሚይዙሽን አንሺና ይሄን ነገር አስተላልፊ። ከዛ ሰላህ ኔትወርክ ከሰራ ትቀጥላል። ሀያት ይሰማሻል? አዎ ይሰማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሁላችሁ። ኦኬ
እኔ እዛ ነበርኩኝና ያው አባነሽ ተብዬ ነበረ እዛ የነበርኩት። ያው ሲያጋባም በውስጥ አውሩኝ ምናምን አውሩ ምናምን እያለ ነበረ ሰዎችን ሲያገናኝ የነበረው። ያው ካገናኘን በኋላ አይመለከተውም። 100,000 ብርም ተጠይቄ ለምንድን ነው ምናምን በጣም ብዙ ሰዎች 100,000 ብር ተጠይቀናል፣ ይሄ ነገር አላፍትናው ትወስጃለሽ ወይ ምናምን ሁሉ እያሉኝ ነበረ። እና ሀያት አላፍትና ትወስዳለች እያለ ነበረ 100,000 ብሩን የሚጠይቃቸው ሰዎች በሀያት አላፍትና እያለ ነበረ። ማስረጃም አለኝ ሪከርድም አለኝ እያለ ነበረ የሚጠይቃቸው። ከዛ እኔ ደግሞ አላፍትናውን አልወስድም 100,000 ብሩ እንዳሰጡ መጀመሪያ ላረጋግጥ አልኩኝና ደውዬለት በቃ እንዳራዳ ልጅ እናውራ፣ እውነቱን ንገረኝ፣ ጥቅም ካለው 100,000 ብሩን እኔ እሰጥካለሁ፣ ግን ንገረኝ እውነቱን ብዬ ስለው ለማንም እንዳትናገሪ 100,000 ብሩን ሰዎች እርዳታ ብለው ሲልኩ ድርጅቱም ይካፈላል፣ ለምስኪኖችም ይሰጣል። ስለዚህ ጥቅም ስላለው እዚህ ላይ ተሳተፊ፣ ወደፊትም ምንድነው ስሚላይ ወደፊትም ትጠቀሚያለሽ ምናምን ነገር ሲለኝ፣ ከዛ እኔም ደግሞ በቃ እሺ በቃ መልሼ እደውልልሃለሁ ብዬ ያው ትላንት የመጣችው እህታችን ጋር ደወልኩኝና በይ 100,000 ብሩን እንዳሰጪ እንደዚህ ብሎኛል። ስለዚህ ሰው ሀቅ ስለሚቀላቀልብን እንደውም ከነሱ ግሩፕ መውጣት አለብን ብለን ተያይዘን ወጣን ማለት ነው። ይሄ ነው እንግዲህ መንሱር እንደዚህ ነው። አንዱ ይሄ ነው። እነዚህ እህቶቻችን እኛ ጋር እየመጡ እንደዚህ እያስተላለፉ ነው። ቦይስም ማስረጃ አላቸው እና አቡ ሰላህ እስኪ አሁን ኔትወርክ አለ አቡ ሰላህ? ያው ከይቅርታ ጋር የሀጂን ጉዳይም ከሆነ የሚነሳውም ብዙም ያው ኬዝ አለ። ያም ነገር ተናገሪ ካላችሁኝ እናገራለሁ። እሺ አቡ ሰላህ አንድ ኔትወርኩ ሳይበላሽ እንስተው። ከአይቲ ኔትወርክ ያውን ይሰማል መሰለኝ። ቅድም መንሱር ያነሳው ነጥብ ነበር። አሁን ላይ ሀላል ሆም ተስተካክለዋል የሚል ሀሳብ አንስቶ ያን ነገር ስህተት ነው። ከምን አንጻር ካልከኝ መንሱር ይኸውልህ ኢቨን ትናንትና ዛሬ ጭምር ምን እያደረገ ነበር? ሰዎች መስፈርትን የምታሟሉ ሰዎች ግቡ ይላሉ። ከገቡ በኋላ ምንድን ነው የሚያደርገው? እነዛ ሰዎች እንዲገናኙ ነው የሚያደርገው። ለምሳሌ እኔ ዱባይ ካለሁኝ የሆነች ሰንበዲ ኢትዮጵያ ካለች በውስጥ እንድናወራ ነው የሚያደርገው። ለዛ ደግሞ አንድ ኤቪደንስ አይደለም ያለን፣ በርካታ መረጃዎች አለን። ከዚህ በፊት ሞቤ ማሳይተዋል። እንዲሁም እኔ ቪዲዮ ሰርቻለሁ። መለስ ብለህ ማዳመጥ ትችላለህ። አስፈላጊ ከሆነ ደግሞ እዚህ ማሳየት እንችላለን። ሁለተኛ ደግሞ ውሸት እንግዲህ ውሸት እስልምና ላይ በጣም መልእክተኛው ዓለይሂ ሰላቱ ወሰላም አማኝ ለቀልድ እንኳን መዋሸት እንደሌለበት ሰሂህ በሆነ ሀዲሳቸው ተናግረዋል። ኡስታዝ ሁሱ ጋር ገብተው በፍጹም እኛ በውስጥ አውሩ ብለን አናቅም ብሎ ነበር። ነገር ግን በውስጥ አውሩ ብሎ በተደጋጋሚ ከ3 ቪዲዮ በላይ አለ። እነዚህ ሰዎች ኢቨን እናጋባለን የሚሉ ሰዎች ትዳራቸው ላይ ምን ያክል ተጽዕኖ መፍጠር ይችላሉ? ለሰዎች አራያ መሆን ይችላሉ ወይ ስንል በፍጹም። ኢቨን ባሏን ኪችን ገብቶ እየሰራ እሷ ላይቭ ላይ ያሉ ሰዎች አሉ። በግልጽ ነው የምንነጋገረው፣ ምክንያቱም ዲን ነው። ዲን ማለት ከሰዎች ክብር ከሰዎች ውዴታ የበለጠ የአላህን መብት ስለሚያስጨንቅ ኦኬ። ሚስቱን ፈቶ ከዛ ሌሎችን አጋባለው የሚለኝ ከሆነ ይህ ዲን ሳይሆን ቢዝነስ እየሰራህ ነው፣ እስልምናን ከበር አድርገህ ነው ማለት። ቁርአንን ባልተገባ መልኩ ሴት ልጅ እንቁ ናት። እስልምና ላይ በወላጅ መዳር እንዳለባት በርካታ የሆኑ ቁርአናዊ መረጃዎች አሉ። በመካከላችን ያሉ ሰዎችን ማጋባት እንዳለብን አላህ እየተናገረ ነው። ሩቅ ያሉ ሰዎች ስለነሱ ማንነት ምንም ዲቴል የሌለን መረጃ ምንም አይነት ኢንፎርሜሽን ሳይኖረን እነሱ አጋቡ በሚል ቁርአንን መጠምዘን ያላውዱ መፈሰር ከየት እንዳመጡት በዚሁ አጋጣሚ መጠየቅ እንፈልጋለን። የትኛው ዑለማ እንደዛ ብሎ እንደፈሰረላቸው ማለት ነው። አስቀድሜም እንደተናገርኩ እነዚህ ሰዎች ለሰዎች አራያ የሚሆኑ ሰዎች አይደሉም። ከአቂዳ ጀምሮ ነው የምናነሳው ይህን ጉዳይ ሲነሳ ማለት ነው። ምክንያቱም ትዳር መልእክተኛው ዓለይሂ ሰላቱ ወሰላም አንድ ሰው ትዳር ዓለም ውስጥ ሲገባ ጊዜ ኢማኑ ሙሉ ይሆናል ብለዋል። ስለዚህ እነዚህ ሰዎች እናጋባለን የሚሉ ሰዎች ምን ያክል አቂዳቸው የተስተካከለ። ሁለተኛ ደግሞ ሴት ልጅ እንደምታውቀው መንሱር ባሏን በመንከባከብ ብቻ ጀነት እንደምታገኝ መልእክተኛው ዓለይሂ ሰላቱ ወሰላም በርካታ ጊዜ አስተምረዋል። ኢቨን ፍጡር ለፍጡር መስገድ ብቻ ኖሮ ሴት ለባሏ መስገድ እፈቅድላት ነበር ብለዋል። ዛሬስ እያየነው ነው።
ባክግራውንድ ላይ ባሏ ሲመጣ ጊዜ የምትገፈተር ሴት መታ ትዳር አለም ውስጥ ላስገባ ብትለኝ እኔ ጨዌ ነው ብዬ ነው ማስበው ሀቢቢ። ምክንያቱም ሰዎችን የምትመዝነው በአደባባይ ባይወጣ ደስ ይለኛል። ምክንያቱም መመለስ ስላለበት ማለት ነው። ሙቢ ያስገባው የሚመልሱ ኔትወርክ ነው። ምክንያቱም ይህን ነገር እናደርጋለን የሚሉ ሰዎች በግልጽ መነጋገር ስላለብን ነው። እኔ መደባበስ ምናምን መሸፋፈን ደስ አይለኝ። እውነቱን ተናግሮ የመሸበት ማደር ነው። ቪዲዮዎችን ማሳየት እንችላለን። ኪችን ገብቶ ባሏን እንደዛ እያደረገ ከዛ በኋላ እሷ እድራለሁ ብትለኝ ነው እህቴ መጀመሪያ ይህን ነገር አስተካክል ይላል። ይህን ነገር አስተካክል ይላል። በአደባባይ የተደረገ ነገር ደግሞ በአደባባይ መናገር እስልምናዊ ስለሚፈቅድልኝ ቁርአን በርካታ ቦታዎች ጠማማ የሆኑ ሰዎች ስማቸውን ጠቅሶ ሲያስጠነቅቅ፣ እንዲሁም መልክተኛው ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ወደ ቢዳ ወደ ተለያዩ ፈሳዶች ህዝበ ሙስሊሙ የሚመሩ ሰዎች ስም ጠቅሰው አስጠንቅቀዋል። ስለዚህ የራሳቸው ትዳር በትክክል መምራት የማይችሉ ሰዎች ለአቡ ሰላ ትዳርን መመስረት አይችሉም፣ ወይም ደግሞ ጥሩ ትዳር እንዳገኝ ሰበቢያ መሆን አይችሉም። ያን ነገር ስንቶቻችንን አስበን የምናውቀው ያን ነገር ማለት ነው። ለምሳሌ ሙቪ ሚስት ትፈልጋለህ፣ እዚህ ገስት እገባልሃለሁ። ከዛ በኋላ ገስት ላይ ከገባ በኋላ መስፈርት ምንድን ነው እልሃለሁ። መስፈርቴ እንዲህ ነው ትላለህ። አንዱ አስገባልሃለሁ። ስለ አንተ ማንነት ምንም የምታውቀው ነገር የለም፣ ፎቶ የለም፣ ምንም ነገር የለም። ኢቨን ጂኒ ራሱ እያዋራቸው ቢሆን ራሱ እነዚህ ሰዎች ምንም ክሊር የሚያደርግላቸው ኤቪደንስ የለም። ያ በሆነበት አጋጣሚ የሆነ ሰው መጥቶ እንዲህ ሳያወራ በጣም ነው የሚያሳፍረው፣ በጣም ማለት ነው። ምክንያቱም እነዚህ ሰዎች እኔ በግልጽ የምናገረው ነገር ችግራቸው የትዳር ብቻ አይደለም፣ ችግራቸው በግልጽ ነው መነጋገር ያለብን። ሶሻል ሚዲያ እስልም የአላህን መብት ለፍጡራኖችን አሳልፎ መስጠት ይቻላል ብለው በተለያዩ አጋጣሚዎችን የሚያስተምሩ ሰዎች ናቸው። በአላህ መልእክተኛ በእናታችን አይሻ እየተዋሸ ሀዲስ እየተባለ የኋላ ኪስ እየተወራ ከዛ በኋላ ትዳር ብለው ደግሞ ወጣቱን ለመያዝ ባይዘዌ የተለያዩ ሰዎች ከዚህ በፊት የነበሩ የጥመት አንጃዎችን ሙስሊም ወጣቱ በተለይ የያዙበት ባክግራውንድ ሂስትሪ ስታጠና ሙቪ በጣም ነው ብደነግጠው። ለህዝበ ሙስሊሙ አዛኝ መስለው፣ ነገር ግን ህዝበ ሙስሊሙ በተለያየ አጋጣሚ ነው የያዟቸው። ዛሬ ላይ እየተደረገ ያለው ያ ነው ሀቂቃ ማለት ነው። እውነት እንነጋገር ከተባለ አስማ ወሲፋት ባለፈም ነገር ያለው የአላህ አስማ ወሲፋት የአላህ ስምና ባህሪ አንድ አማኝ መቀበል ግዴታ አለበት። የአላህ ስምና ባህሪ እንደመጡ ማጽደቅ አለበት። ያን ነገር የማይቀበል ሰው ዛሬ ትዳር ለአንተ ወላሂ በፍጹም አይመሰርትም፣ በፍጹም። በተለይ ሴት ልጅ እንዲህ ትዳር የሚገኘው ካላህ ነው። ስለዚህ ካላህ ጋር ያላችሁ ግንኙነት በደንብ እንትን በሉ። እኔ በጣም እያናዳኝ ስለሆነ ነው ዛሬ ላይ አቂዳ ላይ ምንም እዚህ ግባ የማይባል ተጨባጭ የሆነ እውቀት ሳይኖራቸው ከዛ በኋላ ትዳር ለእናንተ እንዲናጋባ ያ አፉ በለኝ ገባ ሰው ካለ ሪማዝ አስገቢ። ኦኬ አፉ በሉ የጀመረ ኡስታዝ ሂልም ያሁን ያለበት ሱሩን አስገባው። አንዳንድ እየጻፈ ነው። ኦኬ አስገባዋለሽ። የለም እኮ መንሱር አስገቢው። አንቺ ጽፏል። ኧረ አስገቢው። የለም መንሱርን ያላየሁትም ቅድም የጻፈ ይሆናል። አንቺ ኦኬ አየሁት። ኦኬ አስገባዋለሁ ኢንሻአላህ። እኔም ሰላቴ ልስገድ። አፉ ብትሉኛለች። እሺ ዙር አዘናል። ያው ኡስታዝ ትክክለኛ የሆነ ትዳርን መመስረት አይችሉም በፍጹም። ኢንተንሱሩላህ የንሱሩኩም ይላል ቁርአን። የአላህን ህግጋት በህይወታችሁ ብትፈጽሙ አላህ ይረዳችኋል። አላህ ለእናንተ ነስርን ያጎናጽፋችኋል ይላል። ድልን የምትጎናጸፈው ትክክለኛ የሆነ ትዳርን የምታገኘው በአቂዳ ነው። የአቂዳህን ሳታስተካክል አቂዳውን የተባላሸን ግለሰብ እየተከተል ስለ ትዳር እንዲህ ትዳር እኮ ከአቂዳ በላይ ነው ብራዘር። አንተ በተውሂድ ላይ ያልተያያዘ ትዳር ካገኘ ማለት ነው ከሆነ ጊዜ በኋላ ምን ይሆናል? ያ ትዳርህ ይፈርሳል፣ ዘላቂ አይሆንም። ተውሂድ ያልያዘ አካል መጥቶ ስለአንተ ያወራል፣ ስለአንተ እንዲህ አግባ ምናምን ነገር ይላል። አቂዳ ምንድን ነው ንገረኝ። የአላህ ባህሪና ስም የማይቀበልን ሰው ወደ ቢዳ የሚጣራ ሱኒና ሱናን ለማስመታት ቪዲዮ እየሰራች የነበረች ልጅ ናት። ዛሬ ላይ አጋባለው የምትለው እኔ በግልጽ ነው የምናገር። ኤቪደንሶች አሉ።
በርካታ ኢቨን ካለች ራሱ ብትገባ ደስ ይለኛል። ስለ አሊ መስጂድ ምንም አይነት ኤቪደንስ ሳይኖራት ሱናና ሱኒዎችን ለማስመጣት እያለቀሱ ቪዲዮ እየሰሩ መጥተው ዛሬ ላይ እንዴ ቪዲዮ አለኝ እኔ ወላሂ አሁን ከፍቼ ማሳየት እችላለሁ። የገዛ ባሏን ስትገፈትር ማለት ነው። አሁን እነዚህ ሰዎች ናቸው ትዕቢተኝነት ማለት ነው። በነቢዩ አለይሂ ሰላቱ ወሰላም እየተዋሸ አላህ ያሳያችሁ። በእናታችሁ ቢዋሽ ምን አይነት ስሜት ነው የሚሰማችሁ? በእናታችሁ ቢዋሽ እናታችሁ እንዴት አደርግ ነበር ተብሎ ኢቭን ያለፈ ባክግራውንድ ሂስትሪ ራሱ ቢሆን በጣም የምትናደዱት ዛሬ ላይ መስጂድ ነበዊ ላይ ሴት ልጅ መድረክ ላይ ወንዶች ባሉበት ወጣ ታስተምር ነበር ተብሎ እየተዋሸ በመልእክተኛው አለይሂ ሰላቱ ወሰላም መዋሸት ቀላል እንዳይመስላችሁ። በነገራችን መቀመጫው የሰዓት የሆነ ሰው ነው። መልእክተኛው አለይሂ ሰላቱ ወሰላም በግልጽ የተናገሩት ያስጠነቀቁት እውነታ ነው። ዛሬስ የለም እንደዛ ነገር። ሴት ልጅ የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ሱረቱል አልአሕዛብ ላይ ከቨርስ 32 ከቁጥር 32 ጀምራችሁ ስታነቡት ኢቭን ከመጋረጃ ጀርባ ሆነው ሲናገሩ ራሱ ይሄ ማቅለስለስ እንደሌለባቸው አንደበታቸው በጣም ለስለስ በሆነ አንደበት መናገር እንደሌለባቸው ይናገርና ዛሬ ላይ ግን መታ እንደ ወንድ ምጮህ ሴት እኔ በጣም ነው ማፍረው፣ ወላሂ በጣም ነው ማፍረው። ሙስሊም ሴት ኢብኑ ቀይም አንድ የሚናገሩት ንግግር አለ። ሀያ የሚለው ቃል ህይወት ከሚለው ግስ የተገኘ ነው ይላል። ማለትም ሀያት ከሚለው ግስ የተገኘ ነው። ሴት ልጅ ሙሉነቷ የምታገኘው ሀያ ሲኖራት፣ ሀያ ከሌላት የሞተች ነው። እንዴ እናታችን አይሻ ለእያንዳንዱ ሃይማኖቶች የራሳቸው ስርዓት ወይም ደግሞ የራሳቸው የሆነ የስነ ምግባር መገለጫዎች አላቸው ትላለች። እስልምና ደግሞ ለሴት ልጅ የሰጣት ትልቁ መገለጫዋ ሀያዋ ነው። ሀያ አድርጊ ስትባል ኖ እኔ 30 ነው ማደርገው ትላለች። በመልእክተኛው አለይሂ ሰላቱ ወሰላም ትእዛዝ የሚያሾፉ ሰዎች ዛሬ ላይ መጥተው አጀንዳ የሚፈልጉ ሰዎች አሉ። ተፍሲርን ለማስቀራት ባላህ ይሆንባችሁ ምን ያክል መስፈርት አለው ምን መቅራት አለበት የሚለው ዛሬ ላይ ችግር የለውም። ሰንበዲ ተነስቶ ተፍሲር አረብኛ ነባል ትርጉኛ ነባል ከዛ በኋላ ያለ ስምና ባህሪ አንድም ዑለማ ያልፈሰረው እንዲህ ነው ብሎ ይፈስራል። ያን ነገር አያስጨንቃችሁ። እናንተ የሚያስጨንቃችሁ ኡስታዞች አጠገብ ሆኖ የሚያወሩ እህቶች ሴት ላይ ማስተማር አለባት፣ አሁን ማስተማር አለባት። ያን ነገር እኮ አልቃወምም። እኔ ሙሐዲስ የነበሩ ሴቶች ነበሩ፣ በጣም አከብራቸው እህቶች ጭምር አሉ እዚህ ሚዲያ ላይ። ግን ዛሬ የምናየው ያ ነው። ወላሂ እንደዛ አይደለም። አሁን የሚያናደኝ ፓርት እንደነዚህ አይነት ሰዎች እናንተን በተመለከተ የትዳር ሰበብን መሆን አይችሉም፣ ሰበብያ መሆን አይችሉም። መጀመሪያ ባክግራውንዳቸው ምንድን ነው? እነዚህ ሰዎች እናንተ መያዝ ይፈልጋሉ። በተለይ ወጣቶችን መያዝ ይፈልጋሉ። ወጣቶችን የሚያዝበት የተለያዩ መንገዶች አሉ። ከነዚህ መንገዶች መካከል ወጣቶችን ለምሳሌ ፕሮቴስታንትን መመልከት ትችላላችሁ። ፕሮቴስታንት ወጣቱን የሚይዙበት እንዴት ነው? ክለብ ኦቨር ምናምን የምትወጡ ከሆነ ለእናንተ በሚመች መልኩ መዝሙር ይወጣል፣ ከዘፈን ጋር የሚመሳሰል ማለት ነው። ስለዚህ ዓለማዊ ህይወት ላይ ብትሆኑ የምታገኙትን ፕሮቴስታንት ላይ ስትሆኑ ታገኙታላችሁ። ዛሬስ በእስልምና ሽፋን የተበከለን አስተምሮትን ህዝበ ሙስሊሙ በተለይ ወጣቱ ዘንድ እንዲሰራጭ ምን ያደርጋሉ? ወጣቱን ዘውጅኒ በሚል አስተሳሰብ ማለት ነው አቅሉን ዳሜጅ አድርገው የቆሻሻ የሆነ አቂዳንን ወጣቶች ላይ እንዲይዝ ማድረግ ነው ፐርፐዙ ያለ። ስለዚህ ወንድምና እህቶች ከዚህ ነገር ተጠንቀቁ። አይ ቲንክ ደቂቃ በደንብ ይዣለሁ መሰለኝ። ቀጥሉ ሞይስ ከሚመጣ